መምህርነት በባህሪው ሳክሪፊሻል ነው መስዋዕትነት የሚጠይቅ ሞያ ነው ጥቅም ማግኛ አይደለም ትውልድ አገር የሚገነባ ትውልድ የምናፈራበት እጅግ በጣም የተወደደ ሞያ ነው እኔ ወደ 29 ዓመት ገደማ ሰርቻለሁ አርባ ምንጭ ከተማ ውስጥ ነው የምኖረው እስከ ዛሬ የራሴ የሆነ የግል ቤት የለኝም ግን ሞያዬን እጅግ በጣም ወዳለሁ አከብራለሁ እየሰራው ነው ባለፈው ጥያቄው ሲነሳ አሁን እኔም ሳፈር ያደረኩ ነው የገንዘብ እጥረት አለብኝ የኑሮ ችግር አለብኝ ግን ከዚያ በላይ እኔ ሚስት አለችኝ 4 ልጆች አሉን እና ቤቴ እየተቃጠለ እየጠፋ እያየው እንዴት ነው ሌላ ተጨማሪ ነገር ማስበው ሁለት ቤት የገዛ አንድ ቤት በነፃ ይህ ድል ለ50 ቤቶች ብቻ ነው በብዙ አርቲስቶችና ታዋቂ ሰዎች እጅግ ተወዳጅ የሆነውን የዲኤምሲ ሪል ስቴት የመኖሪያ መንደር በልዩ ቅናሽ መጥቶላችኋል ምን ይሄ ብቻ እስከ 20 ዓመት ድረስ እየኖሩበት የሚከፍሉት 60% የባንክ ብድር የተመቻቸለት ከባለ 1 እስከ ባለ 4 መኝታ ቤት በተለያየ ካሬ አማራጭ ይዞላችሁ መጥቷል በ8% ቅድመ ክፍያ ብቻ ከፍለው ዛሬውኑ የድሉ ተጠቃሚ ይሁኑ ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል መምህርነት በባህሪው ሳክሪፊሻል ነው መስዋዕትነት የሚጠይቅ ሞያ ነው ጥቅም ማግኛ አይደለም ትውልድ አገር የሚገነባ ትውልድ የምናፈራበት እጅግ በጣም የተወደደ ሞያ ነው እኔ ወደ 29 ዓመት ገደማ ሰርቻለሁ አርባ ምንጭ ከተማ ውስጥ ነው የምኖረው እስከ ዛሬ የራሴ የሆነ የግል ቤት የለኝም ግን ሞያዬን እጅግ በጣም ወዳለሁ አከብራለሁ እየሰራው ነው ባለፈው ጥያቄው ሲነሳ አሁን እኔም ሳፈር ያደረኩ ነው የገንዘብ እጥረት አለብኝ የኑሮ ችግር አለብኝ ግን ከዚያ በላይ እኔ ሚስት አለችኝ 4 ልጆች አሉን እና ቤቴ እየተቃጠለ እየጠፋ እያየው እንዴት ነው ሌላ ተጨማሪ ነገር ማስበው እና እጅግ በጣም ወዳችኋለሁ አከብራችኋለሁ በዚህ ያላችሁ ታላላቆቼ ያላችሁ እኩዮቼ ታናናሾቼም አላችሁ እባካችሁን ወደ ልባችን እንመለስ በታሪክ አጋጣሚ በዚህ ሁኔታ ውስጥ ያለች ኢትዮጵያ የምትባል ሀገር ይኸው ተገናኝተናታ ነው ስለዚህ ለምንድን ነው የራሳችንን ድርሻ ለማሰብ ቅድሚያ የማንሰጠው እና ችግራችን ብዙ ነው ውስብስብ ነው እጅግ በጣም ስር የሰደደ ነው ታሪካዊ ነው የባለፈውም ነው ያሁንም ነው እና ለምንድን ነው እኛ ምሁራን እኮ ነን ኢትዮጵያ ያለችበትን ሁኔታ የአሁን ሁኔታ በደንብ ነው የምናውቀው ቀጠናዊ ሁኔታ ዓለም አቀፋዊ ሁኔታ በደንብ ነው የምናውቀው እና የኢትዮጵያ ችግር ቅድም ለማለት እንደሞከርኩት ውስጣዊም ነው ውጫዊም ነው እና እኛ ታዲያ ለምንድን ነው የምሁር ድርሻ ለመወጣት ፈቃደኛ የማንሆነው እኔ ከልቤ ነው ምነግራችሁ አልዋሻችሁም እየተራብኩኝ እየሰራው በሞት ይሻለኛል ለኔ ክብር ነው እኔ ክብር ነው እኔ ያደርጋል በልቼ አገሬን ከማፈርስ ሳልበላ ሞቼ አገሬ ብትኖር ይሻለኛል ውሸት አይደለም አብረውኝ የኖሩ የሰሩ ከአርባ ምንጭ የመጡ እዚህ ብዙ አሉ ይነግሯችኋል ማወራው እውነት እንደሆነ
እዚያም ይሄን ነው የማወራው የነበረው እና ደስ ብሎኛል። ተንፍሼ ዛሬ ብሞት አይቆጨኝም። የኢትዮጵያ ችግር ከአገረ መንግስት ግንባታ ነው የሚጀምረው እና በጣም አዝናለሁ። የብዙ ሺህ ዓመታት የአገረ መንግስት ታሪክ ያለን ህዝቦች ሆነን ሳለ ጠንካራ የሆነ በአግባቡ የታነጸ የመንግስት ስርዓት የለንም። ሙሉ በሙሉ ስናፈርስ እንደገና አዲስ ስንሰራ ስናፈርስ ስንሰራ እዚህ ደርሰናል። አዲስ ኢማቹር የሆነ የመንግስት ስርዓት ነው ያለን። ግና በጣም ስንፈራራ ስንራራቅ ሳንቀራረብ አብረን ሳንሰራ ተውት ሌላ በእኛ እጅ ያለውን ዩኒቨርሲቲ እንኳን ለመገንባት ያልቻለን ሰዎች አይደለን። ለስልጣን ለጥቅም ስንል ስንገፋፋ ተቋማችንን ለውጠን አገር የሚጠቅም ማድረግ ያልቻለን አይደለንም ወይ? እና በመንግስት መዋቅር ውስጥ ያሉ ምሁራንም እኛን ይውደዱን ያክብሩን ወደኛ ይቅረቡ ከኛ ጋር ለመስራት ፈቃደኛ ዝግጁ ይሁኑ እላለሁ ክቡር ጠቅላይ ሚኒስትር። እኛም ምሁራን ደግሞ ከመንግስት ጋር አብረን ለመስራት ፈቃደኛ ነው። የለም በዚህ አገር ላይ የተገነባ በዚህ ዓለም ላይ የተገነባ አገር የለም። መንግስት እዛ ማዶ ህዝብ እዚያ ማዶ ሆኖ ምሁር ማዶ እንደሱ ብሎ የአገር ግንባታ የለም። ስለ ደቡብ ኮሪያ የሆነ ጊዜ ሰምቻለሁ። ህዝቡም መንግስትም ተግባባ፣ ሰራ፣ ተለወጠ እና አዝናለሁ ማለት አንዳንድ ጊዜ እሰማለሁ፣ እኛም አካባቢ እሰማለሁ፣ ሌላ ቦታም እሰማለሁ። መንግስት የለም እንላለን። ወዲያው ደግሞ መለስ ብለን የኔን ጥያቄ አልመለሰም እንላለን። ከትንሽ ደቂቃ በፊት መንግስት የለም ብለን ከትንሽ ደቂቃ በኋላ ደግሞ የኔን ደህንነት ማስጠበቅ አልቻለም እንላለን። በጣም የሚጣረስ ነገር ማለት ነው። ስለዚህ ምን አስባለሁ? ጠንካራ የሆነ የኛን ጥያቄ መመለስ የሚችል መንግስት እንዲኖረን ከፈለግን ባይዘይ ፖለቲካ እየሰብኳችሁ አይደለም። እኔ የጤና ሳይንስ ባለሙያ መምህር ነኝ። ከዚህ በፊትም ፖለቲካ ውስጥ አልነበርኩም፣ አሁንም የለሁም፣ ወደፊትም አልኖርም። እና ሌላኛው ቅድም እየተነሳ ነበር ይሄ የፖለቲካ ገበያ ከኛ ኮንቴክስት አንፃር ይመስለኛል። እኔ ብዙ አይገባኝም ፖለቲካ ትንሽ ነው እና ብዙዎች ለህዝባቸው በጣም የወገኑ እየመሰላቸው በጣም ያሰቡ እየመሰላቸው የታገሉ እየመሰላቸው አንተ ህዝብ ሆይ ተበድለሃል፣ እንትና የሚባል ህዝብ በድሎሃል ይላል። ከዚያስ በተደጋጋሚ ይነግረዋል፣ በቅርብ በሩቅ ሆኖ ይነግረዋል፣ ጥላቻ እስኪፈጠር ድረስ ያ የበደለ የሚባለውን ህዝብ እስኪጠላ ድረስ ከዚያስ በመጨረሻ እስኪጣላ ድረስ ይነግረዋል፣ ደጋግሞ ይነግረዋል። ጥሉን አይተናል አይደለ? በሐሳብ ነበረ፣ በቃል ነበር፣ በድርጊት ነበር። ጦር ተማዘን ተገዳድለን የለ? የቅርብ ጊዜ ትኩስ ትዝታችን ነው። መንግስት በእውነቱ እጅግ በጣም በሳል የሆነ መንገድ ተከትሎ ሰላም በማውረዱ እጅግ በጣም ታላቅ ደስታ ይሰማኛል፣ ምስጋናም አቀርባለሁ። ስለዚህ ከየብሔራችን የወጡ ከየህዝባችን የወጡ የኛን ህዝብ ከሌላ ህዝብ ጋር የሚያጣሉ ጽንፈኛ ብሔርተኞችን እኛ ቢያንስ ማለት ነው ማለት ብዙ ጊዜ አንዳንድ ደፋሮች በሐሳብ በድርጊት በተለያየ መንገድ ሲደግፉ ነው ያለ።
አንዳንዶች እጅግ በጣም ሳይለንት ሆነው ይደግፋሉ። ጓዳ እልፍኝ ውስጥ ገብተው ከተመሳሳይ ወገን ጋር ሲሆኑ ደህና አድርገው ይደግፋሉ ተነጋግረው። ሚዲያ ላይ ግን ኳይት ናቸው። አገር እስክትፈርስ ይደግፋሉ። ስለዚህ አንድ ነገር አስባለሁ። እዚህ ያለን ምሁራን መምህራን ከኛ አካባቢ ከኛ ማህበረሰብ ከኛ ህዝብ የወጡትን ጽንፈኞች በተቻለን መጠን ዕውቀታችንን ተጠቅመን አይ ቲንክ ቻሌንጅ ማድረግ ያለብን ይመስለኛል። ህዝባችንን መታደግ አለብን። አገራችንን ማዳን አለብን። እና እዚህ ላይ ሁላችንም የራሳችንን ድርሻ መወጣት አለብን። ዘላቂ ሰላም ላይ የመጨረሻ ሐሳብ ነው። በኢትዮጵያ ውስጥ ሁላችን እንደምናውቀው ተበድያለሁ የማይል አንድም ህዝብ የለም። ባለፈው ወይም አሁን ተበድያለሁ የማይል አንድ ህዝብ ፈልጋችሁ አታገኙ። ይሄ አንድ ነገር ያሳየናል፣ በደል አለ ማለት ነው። ስለዚህ ይሄንን በደል ኤክስፖዝ ማድረግ ያስፈልጋል። አይ ቲንክ የተያዘው አቅጣጫ በጣም አዋጭ ይመስለኛል። ናሽናል ዳያሎግ በግልጽ በደል ውስጥ ነው ብዙ ጊዜ የሚቀመጠው። በልባችን በንግግራችን ማውጣት አለብን። ወደፊት ለፊት ኤክስፖዝ ማድረግ አለብን። ያንን በደል በይቅርታ ማስወገድ አለብን። መታረቅ አለብን እርስ በርሳችን። የዚያን ጊዜ ነው ሰላም፣ እውነተኛ ሰላም፣ ዘላቂ ሰው አለ። ያ አውድ ቢመቻችለት ብዙ ጠቃሚ ሐሳቦች ሊወጡ እንደሚችሉ ትምህርት የወሰድኩበት ነው። ሁለተኛ ይሄን ሰው እንዲህ ዋይዝ ያደረገው 30 ዓመት ማስተማሩ አይደለም፣ ብዙ ቦታ ማስተማሩ ነው። ስላየ ግራቀኙን ስላየ የሚባለውንና የሚያውቀውን ነገር እያመዛዘነ ይሄ የለም ይላል። ቅድም ልጁን ባህሪን አርቅ ልብስ ልግዛልህ፣ ይሄን እኮ ሁሉ መምህር ይሄን ዊዝደም ቢኖረው ኖሮ እኮ ስንት ሰው እንደሚድን አስቡት። ይሄ ዊዝደም በኮርስ አልተሰጠው። ዙሮ ባየበት ኢትዮጵያዊነትን በየአካባቢው በማየት ያገኘው ልምድ ነው። ብዙዎቻችን ጋር ያለው እቺ ውሃ የኔ ናት እንዳትነካት፣ ይሄ እስክሪብቶ ግን የኛ ነው እንካፈለው ነው። ይሄ ነው የኢትዮጵያ በሽታ። የራሴ የሚለውን አያስጠጋህም፣ አያስነካም። ያንተ የመሰለውን ደግሞ ካልተጋራው ይላል። እንደዚህ አይሆንም። በሳይኮሎጂ ሰልፍ ፉልፊሊንግ ፕሮፌሲ የሚባል ነገር አለ። ይሄ ጉዳይ ታሪኩ የሚነሳው ኦዲፐስ የሚባል የግሪክ ሰው የአፈ ታሪክ ነው። ሲወለድ የንጉስ ልጅ ነው። ይሄ ልጅ አባቱን ይገላል የሚል ንግርት ለአባት ተነገረ። ይገለኛል ብሎ ህፃኑን ገና ሳያድግ ጣለው ጫካ ውስጥ። ገና ለገና አድጎ ይገለኛል ብሎ ማለት ነው። ታሪኩን ለማሳጠር ልጁ አድጎ አባቱን ገሎ ነገሰ ነው ታሪኩ። ሰልፍ ፉልፊሊንግ ፕሮፌሲ እንዲቀር ከፈለግን ራዲየት የምናደርገው ኢነርጂ የምንፈራውን ሳይሆን የምንፈልገውን መሆን አለበት። ኢትዮጵያ ውስጥ የአርባ ምንጩ ወንድም እንዳነሱት ብዙ ግራ የሚያጋቡ ነገሮች አሉ። ሁለት ቤት የገዛ አንድ ቤት በነፃ። ይህ እድል ለ50 ቤቶች ብቻ ነው። በብዙ አርቲስቶችና ታዋቂ ሰዎች እጅግ ተወዳጅ የሆነውን የዲኤምሲ ሪል ስቴት የመኖሪያ መንደር በልዩ ቅናሽ መጥቶላችኋል። ምን ይሄ ብቻ! እስከ 20 ዓመት ድረስ እየኖሩበት የሚከፍሉት 60% የባንክ ብድር የተመቻቸለት ከባለ 1 እስከ ባለ 4 መኝታ ቤት በተለያየ ካሬ አማራጭ ይዞላችሁ መጥቷል። በ8% ቅድመ ክፍያ ብቻ ከፍለው ዛሬውኑ የእድሉ ተጠቃሚ ይሁኑ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ምሳሌ የኢትዮጵያ ኢኮኖሚ ችግር አለበት። የእናንተን ደሞዝ በበቂ መክፈል አልቻለም። ተገቢ አይደለም። በተለይ ምሁራንን ስለ ምግባቸው ብቻ እንዲያስቡ ማድረግ ተገቢ አይደለም። ግን ለምንድን ነው የሆነው ይሄ ጉዳይ?
ምሁር ጠያቂ ብቻ እኮ አይደለም፣ ስረ መሰረት የሚያይ ማለት ነው። እኔ ቢሮ ከመጣሁ ጊዜ ጀምሮ $1 ኮመርሻል ሎን አልተበደርኩም። 1 ብር እኔ እንድከፍል ስቃይ የሆነብኝ ቀደም የነበረው መንግስት የተበደረውን ብድር መክፈል ነው ግዴታ የሆነብኝ። ያን ካልከፈልኩ ዲፎልት እንደ ሀገር እዳን ማኔጅ የማድረግ አቅማችን ጥያቄው ስለሚገባ ሀገር መግባት ስለሌለባት የቀደመ የተከማቸ እዳ ነው እንጂ መከፍለው እኔ ከመጣው በኋላ ኮመርሻል ሎን 100% አቁመናል። የለም ኮመርሻል ሎን የተከማቸ እዳ ኢትዮጵያ 60% ጂዲፒዋ እዳ ነበረ። ስንት ፐርሰንት አድርሰዋል? እዳውን ቀንሰ ስንት ስታደርሱ የምታስበው ብላችሁ ማክሮ ሌቭል ካላያችሁ በስተቀረ እኔ 60% የነበረውን 51 አድርሻለሁ። ለልጆቼ ደህንነት ቀንበር እንዳይሸጋገር እየሰበርኩ ነው ብዬ ማስብ ከሆነ እናንተ ደግሞ የትኛው እዳ እኔን እያዳከመኝ እንዳለ ማታውቁ ከሆነ ችግር። ሁለተኛ ሰላም ማስጠበቅን በሚመለከት መቼም ብዙዎቻችሁ የባለፉት 20-30 ዓመታት የፖለቲካ ሂደት በቅርበት ለመታዘብ የሚያስችል እድሜ ያላችሁ ሰዎች ናቸው። አንድ መንግስት ኃላፊነት የህዝቦቹን ደህንነት መጠበቅ ነው የሚል ዴፊኒሽን ዲፋይን ከማድረጋችን በፊት መንግስት ማለት ምን ማለት ነው ብለን ማየት የሚያስፈልግ ይመስለኛል። እኛ የኢኮኖሚ ስብራት ብቻ ሳይሆን የተቋም ስብራት በአንዳንዶች ተቋማት ደግሞ በከፍተኛ ደረጃ ምንም ማድረግ ወደማይችሉበት ደረጃ የደረሱበት፣ ለምሳሌ መከላከያ አብዛኛው መሪው ጥሎ ስለሄደ ማለት ነው። የተመለመለው ሁሉ መሪ መሆን አይችልም። የተመለመለው መሪ ማድረግ ጊዜ ይፈልጋል። ኢኮኖሚውን በሚመለከት በእናንተ ደረጃ ቢታይ ብዬ ነው የምመኘው። ለአንድ ዩኒቨርሲቲ ወይም በአንድ ፋሚሊ ደረጃ በአንድ ፕሮፌሰር ደረጃ በሚገኝ ጥቅም ሳይሆን በአጠቃላይ ነው። ለምሳሌ ጂኤጂ እኛ ጋር አልሰራም ብላችኋል። እኔ እንደሰራ ነው የማውቀው። የጂኤጂ ጥናት የነበረው እኛ ሳንመጣ በፊት ነው። ግን መንግስት በነበረው የኢኮኖሚ ችግር ጂኤጂን ኢምፕሊመንት ማድረግ ይቸገራል ብሎ አቆየው። እኛ ከመጣም በኋላም በመጀመሪያው ዓመት መጣ። አይ አሁንማ ገና ልመና ላይ ያለነው አይደል። በሁለተኛው ዓመት መጣ። ስንት ብር ነው የሚያስፈልገው በሀገር ደረጃ ጂኤጂን ለማሳካት ስንት ብር ያስፈልጋል ሲባል 69 ቢሊዮን ብር ያስፈልጋል። ምን ማለት መሰላችሁ? ኢህአዴግ የደርግን መንግስት ጥሎ መንግስት ሲሆን ኢትዮጵያ እንደ ሀገር 230,000 ሲቪል ሰርቫንት ነበራት እንደ ሀገር። የዛሬ 10 ዓመት 1.3 ሚሊዮን ገደማ ሲቪል ሰርቫንት ነበራት። ዛሬ 2.4 ሚሊዮን ሲቪል ሰርቫንት አላት። ዛሬ ይሄ መከላከያን አይጨምርም፣ ፖሊስ አይጨምርም፣ ደህንነት አይጨምርም፣ ሌሎችን ተቋማት አይጨምርም። ሲቪል ሰርቫንት ነው ያልኩት። 2.4 ሚሊዮን ከለውጡ በኋላ ከግማሽ ሚሊዮን በላይ ሲቪል ሰርቫንት ጨምሯል። ያንን 60 ምናምን ቢሊዮን የሚጠይቀውን አማራጭ እንደምንም ወደ 30 ምናምን ቢሊዮን አውርደን ኢምፕሊመንት እናድርገው እንዳላችሁትም ሰው እየተቸገረ ስለሆነ በሚል ነው የተወሰነው። በነፍስ ወከፍ የደረሳችሁ ገንዘብ 100 ብር ሊሆን ይችላል። በሀገር ደረጃ ግን 30 ምናምን ቢሊዮን ተጨማሪ በጀት ይጠይቅ ነበር። ቢቻል የእናንተን ደሞዝ 10-20 እጥፍ ማሳደግ ተችሎ ደስተኛ ብትሆኑ እጅግ በጣም ደስ ይለኛል። ግን ኮሌክቲቭሊ ያለውን ጫና መገንዘብ ያስፈልጋል። ከነበርንበት ሁኔታ ትናንት ከነበርንበት ሁኔታ እንግዲህ ከጦርነት ከወጣን 6 ወር እንኳን ሞላን። በአንድ በኩል ለጦርነት ተጎድተናል። ቁስለኛውን አክሙ፣ የተራበ ሰው አለ ስንዴ ያቅርቡ፣ ቴሌኮሙኒኬሽን ፈርሷል ጠግኑ፣ ሁሉም ያው
ከአንድ ቋት የሚወጣ ነው። እናንተ ጋር ሌጂቲሜት ጥያቄ አለ። ያን ፖለቲሳይዝ ማድረግ የሚፈልጉ ደግሞ ሰዎች አሉ። ቢያንስ ዩኒቨርሲቲ መምህራን በኢትዮጵያ አንድነት ጥያቄ ያነሱ መጥፎ የሆነውን ሁሉ ያወግዛሉ፣ በሪዝን አርጊው ያደርጋሉ ብዬ የማስበው ዩኒቨርሲቲ መምህራን ከኛ ውስጥ ያለ ጽንፈኛ እንታገል እንዳልከው ሳይሆን ጽንፈኝነት እናንተ ተውት። እናንተ ምክንያቱም ስለሚያፈርስ ሀገር እንዲፈርስ አትፈልጉም። ምንም ጥያቄ የለውም። ድርጊቶቻችሁ ወደዛ ያመራል። በኦሮሞ ሳይድ ያለ አንድ ሰው አማራን ጥዬ አማራን ገፍቼ ጉራጌን ገፍቼ ብሎ ቢያስብ የራሱን ፍላጎት ነው የሚበላው። አይሆንም። ይሄ ኢትዮጵያ ውስጥ ያለን ምርጫ መቀበል ነው። ዘኒው ኖርማል መቀበል ነው። ኦሮሞ፣ ጉራጌ፣ ወላይታ ምናምን የሚባል አለ ብለን ተቀብለን በጋራ መኖር ነው። እና ምሁራን ለውጥ እንዳይጨነግፍ የጀመርነው ነዳጅ መሃል ላይ ጉዞውን እንዳያቋርጥ ሲሆን ጉልበት እየሰጣችሁ የጎደለ የሞላችሁ ማስጌድ ይኖርባችኋል። ያንን ካላረጋችሁ የትምህርት አስፈላጊነት የመምህራን ቫልዩብል ጠቀሜታ ሁሉ ከንቱ ነው የሚሆነው። ትምህርት ከሌለ በጨለማ ላይ የሚፈነጥቅን ብርሃን አልፈልግም ብለህ ብልጽግና ማረጋገጥ አይቻልም። ትምህርት ነው ብርሃን፣ አይንገላጭ ያስፈልጋል። እኔ አንድ ፕራውድ ታደርጋላችሁ እየጠብቄ የነበረው ቻይልድሁድ ላይ የነበረው ያለው ኢንቨስትመንት አፕሪሺየት ታደርጋላችሁ እየጠብቄ ነበር። ለምሳሌ ኬጂ ከዚህ ቀደም አልነበረም። አሁን በብዙ ሺዎች ኬጂ እየተሰሩ ነው። 9.5 ሚሊዮን ተማሪ በቀን 2 እየመገብን ነው። ለምን መሰረት ላይ ካልሰራን ሰው እናንተ ጋር ሲመጣ ዋጋ የለውም። 11ኛ ክፍል ደርሶ አራቱን የሂሳብ መደብ ብቻ ነው ማቀው የሚል ሰው ከመጣ 11ኛ ክፍል ያለ መምህር ምንም ሊያደርገው አይችልም ተሰርቶ ካልመጣ በስተቀር። እኛ ቻይልድሁድ ላይ ባለፈው ማንስቻለሁ አልደግመውም። at the age of 5 $1 ኢንቨስት ማድረግ at the age of 15 $10 ኢንቨስት ከማድረግ ጋር ሪተርን ኦን ኢንቨስትመንቱ እኩል ነው። ታች ኢንቨስት እናርግ ያልንበት ምክንያት ለሀገር ሪተርኑ ጥሩ ስለሆነ። ሁለተኛ ጉዳይ ልጆች እንደ አበባ ናቸው። ትምህርት ቤት እንደ ጋርደን ነው። ጋርደን ደስ ይላል፣ አበባ ደስ ይላል። ነገር ግን አትክልተኛው ከሌለ አይሆንም። አትክልተኛ የሌለበት ጋርደን በ15 ቀን በአረም የተሞላ ነው። ካለ እናንተም ይሆን ነገር የለም። ግልጽ ነው። ይሄ ምንም ጥያቄ የለውም። እናንተ ናችሁ አረሙን የደረቀውን ውሃ የሚፈልገውን እየለያችሁ እየመገባችሁ ጋርደን የሚባለውን ስያሜ ይዞ እንዲቆይ የምታረጉ እናንተ ናችሁ። እና እኛን ጥሎ ምሁራን ጥሎ መንግስት ምን ያስባል? ምንም አያስብም። እናንተን ጥሎ ምን ይሰራል? ምንም ሊሰራ እኮ አይችልም። ለምሳሌ ስንዴ ላይ ብዙዎቻችሁ አግዛችኋል። የሌማት ትሩፋት ላይ በደንብ አግዙ። እንዳይርበን ፕሮቲን ያስፈልጋል ብላችሁ የለም? ያስፈልጋል። አው ስጋ ዶሮ ላይ እንስራ፣ አግዙ። እሱ በየደረጃው ያለ ሰው እንደ ልብ አይደለም የሚቀበለው። እውነታችሁን ነው። አስቸጋሪ ነው። አሁን የደብረ ብርሃኑ ወንድም ያመጣው ሐሳብ ወርቅ ነው። ሐሳቡ እስቲ እንፈላለግ እንጠያየቅ የሚለው ሐሳብ ትክክለኛ ሐሳብ ግን ሐሳቡን የሚያመጣበት መንገድ አላገኘም። ለምን እንደሆነ ታውቃላችሁ? ፖለቲካል ማርኬት ፕሌሱ የተበላሸ ስለሆነ ነው እንጂ ደብረ ብርሃን እኮ አንደኛ ናት፣ ሀገር ናት። ከእንግዲህ በኋላ ደሴ፣ ከእንግዲህ በኋላ አዲስ አበባ፣ ከእንግዲህ በኋላ ጅማ አፋችሁን ዝጉ ቢል ሁሉ ዩቱብ እሱ ጋር ነበር። ሁሉ ዩቱብ ከፋፋይ ጥላቻ ሲሆን ችግር የለም፣ የሚሰማ ሞልቷል። ሰብሰብ እንበል ስትል ነው ሐሳብ ቦታ የሚያጣው። መልካም ነገር ይቸገራል ለመብቀል እና እናንተን የሚገፋ እናንተን የማይፈልግ እናንተን እንደዛ አይደለም። እኔ በግል ብዙዎቻችሁ እንደምታውቁት እዚህ ቢሮ ሳልመጣም ዩኒቨርሲቲዎች እየመጣው ወረቀት እያቀረብኩ ከእናንተ ጋር መወያየት የምወድ ሰው መሆኔን ግማሹ ዩኒቨርሲቲ ሄጃለሁ እኮ ጠቅላይ ሚኒስትር ሳይሆን ብዙ ዩኒቨርሲቲዎች ሄጄ ከመምህራን ጋር አሳልፌያለሁ።
ምንም ምፈራው ሐሳብ ምናምን የለም ደስተኛ ነኝ እንደቀድሙ ደብረ ማርቆስ አይነት ሰውዬ ደግሞ ከተገኘ 10 ቀንም ብትሰጡኝ ደስታውን አልችልም ጠቃሚ ሐሳብ ካለ ችግር የለብኝም ግን ሂደቱ አይመችም ነበር ያው እንደምታውቁት በየቀኑ እንደዚህ ስለሆነ አይመችም በዚያ ምክንያት ዘግይቷል የደሞዝ እና ጥቅማ ጥቅም በሚመለከት ጥያቄዎቻችሁ 100% ትክክል ናቸው ደሞዝ ያንሳል ቤት የለም ትክክል ነው ያም ሆኖ ግን ዩኒቨርሲቲ መምህር አጠቃላይ ስለ ደሞዝ ምናምን የሚጠይቅበትን ታሪክ የምትቀይር አገር ብናረጋት ስንት ሐሳብ ማፍለቅ በምትችሉበት ሰዓት ነው ይሄ ሁሉ ሰዓት ደሞዝ የተባለው ትንሽዬ ዘራለች እንብላት ወይስ እንዝራት ዘሯን ብንበላት እንኳን ለነገ ለምሳም አንጠግብም ዘሯን ተርበን ብንዘራት ግን ትባዛለች ሌላው የግራቲፊኬሽን ጉዳይ ባለስልጣናት ታክስ 100 ቢሊዮን መሰብሰብ አቅጄ 100 ቢሊዮን ሰብስቤያለሁ በቃ እኔ አለቀ ስራዬን ሰርቻለሁ መምህራን እዚህ ሌላውን አላቀም እኔ የተማርኩበት የ5 አመት 6 አመት ያረጀ ኖት ያልተቀየረ ተቀዳደደ ኖት ይዘው the same subject ዱዌል የሚያደርጉ ሰዎች አንድ ሰብጀክት ኮርስ ሰጥቻለሁ በቃ ብሎ በሚያስቡበት ሀገር የበለጸገ ነገር መፍጠር አይቻልም ዲሌይድ ግራቲፊኬሽን በጣም ያስፈልጋል ብዙ ሳቲስፋይ ባንሆን ጥሩ ነው እዚህም ያለን እዛም ያላችሁ እርሻ ላይም ያለው እርሻውም አልተነካም ከተማውም አልተነካም ትምርቱም አልተነካም ገና ብዙ ስራ አለብን እርካታው ይቆይልን እኔነቱ ይቆይልን እርካታው ይቆይልን ይሄን ደግሞ የምናደርገው በመተው ነው ቅድም እንዳነሳው ነው ለምሳሌ ሰዎች humble beginning ያላቸው ሰዎች ትንሽ የሱሙኒ ምናምን ሴፍ ያደርጋሉ እቁብ ወይም ደግሞ ቦክስ ውስጥ ያስቀምጣሉ በቀን 20 ብር ሰርቶ 15 ብር ሴቭ የሚያደርግ ሰውዬ እኮ ፍላጎቱን ገሎ ነው እንጂ ወጥቶ ጥሩ ራት እንኳን ቢበላበት አስበቃው ያቺን ደምሮ ግን አንድ ቀን ሀብታም ባለፎቅ ይባላል ሰው ሴቭ የሚያደርገው በተለይ መጀመሪያ አካባቢ ሴቭ የሚያደርገው ተርፎት አይደለም ነገን አስቦ ነው ሴቭ የሚያደርገው ዲሌይድ ግራቲፊኬሽን ማለት ምሳህን ትተህ መቆጠብ እህቴ ደግሞ ስለ መንገድ ማለፍ አንስታለች ችግር አለ ብላ መቼ ነው ሰው መሞቱ የሚቆመው ብላለች ትክክለኛ ነገር ነው ሰው በየጊዜው እየሞተ የምንሳቀቅበት ሀገር መሆን የለበትም ግን ያ ሰው ማን ነው ያ ሰው የምንለው ሰው ማን ነው የኛ ሰፈር ሰው እንደዛ ነው ሰው ማለት እኮ ኢትዮጵያዊ ማለት ኦሮሞ ቢሞት ወላይታ ቢሞት ጉራጌ ቢሞት አማራ ቢሞት ትግሬ ቢሞት ለምን የምንል ከሆን ሞት ይቀራል ሞት የኛ ብቻ ከመሰለን ግን ስተት ነው ለዚህ ነው ቁጭ ለመነጋገር ያስፈልጋል እንነጋገር አንዳንዱን ይቅር እንባባል አባቶቻችን አጥፍተው አበላሽተው ስለተጣሉ እኛ በሰለጠነው ዓለም ያለን ሰዎች ተነጋግረን ፊክስ አድርገን ማለፍ ሲገባን ያንኑ ግጭት አናሸጋግረው ወደ ጄነሬሽን እንነጋገር ያልነው እሱ ነው በታሪክ ካልተግባባን እንዴት ሀገር እንገነባለን ላልከው ወንድሜ በታሪክ ካልተግባባን በነጋችን ላይ እንግባባለን ማያግባባን ታሪክ ካለ ተመራማሪዎች ይመራመሩበት እኛ ግን የሚያግባባ ፊውቸር ዲዛይን እናደርጋለን ነገ ትናንትና የሚያግባባ ጉዳይ ስላልነበረ ነጋችንም ይበላሽ እንዴት ይባላል ስለ ስቴትና ኔሽን ቢልዲንግ ያነሳው በተደጋጋሚ አንስቻለሁ እናንተ ይገባችኋል ስቴት ቢልዲንግ ኔሽን ቢልዲንግ ካልቸር እንኳን ኢትዮጵያ ውስጥ በሰለጠነው ዓለም የሚያልቅ ስራ አይደለም ኔሽን ቢልዲንግ አልቋል ስቴት ቢልዲንግ አልቋል የሚል ስለ ስቴት ቢልዲንግ የማያውቅ ሰው ነው የሚያወራው
ስቴት ቢልዲንግ ማለት ሃርድዌር ነው። ኢንስቲትዩሽን ግንባታ ማለት ነው። መከላከያ ባልተገነባበት፣ ትምህርት ሚኒስቴር ባልተገነባበት፣ ዩኒቨርሲቲ ባልተገነባበት፣ ፖሊስ ባልተገነባበት ሀገር ውስጥ ስቴት ተገንብቶ አልቋል አይባልም። ተቋም ግንባታ ነው ስቴት ቢልዲንግ ማለት። ሃርድዌር ፓርት ማለት ነው። ኔሽን ቢልዲንግ ማለት ሶፍትዌር ነው። መከላከያ መኖሩ ትምህርት ቤት መኖሩ ሳይሆን ኮመን ናሬሽን አለ ወይ? ኢትዮጵያ ሲባል እንደ አርባ ምንጩ ሰው ያስለቅሰናል ወይ? ሁላችን የጋራ ድንበር፣ የጋራ ባንዲራ፣ የጋራ እሳቤ አለን ወይ? ኔሽን ቢልዲንግ ናሬሽኑ ማለት ነው። እሱ ያለውን በሽታ ታውቁታላችሁ። ሁለቱ እንኳን ቢሟሉ ካልቸር፣ ለምሳሌ ዴሞክራሲ ያስፈልጋል የሚል ህገ መንግስት ቢኖር፣ ምርጫ የሚያስፈጽም ተቋም ቢኖር፣ መሸነፍን የሚቀበል ካልቸር ከሌለ ግን ኔሽን እና ስቴት ቢልዲንግ ኮስችንድ ይደረጋሉ። ተወነሱ ጥያቄ ውስጥ ይገባሉ። እና ብዙ ነገር ያልሰራ ነው እንዳለ ማሰብ፣ ወደ ኋላም ዜሮ ማድረግ ተው አያዋጣም። በጣም ብዙ የሚገርሙ ዊዝደሞች፣ አንዳንዱም ከኛ በብዙ የሚሻሉ ዊዝደሞች አሉ። እንማር። ወደ ኋላ ደግሞ ጥፋት ካለ ጥፋቱን ነቅሰን አውጥተን የማንደግም እንሁን። ጥፋት ለመድገም የምንሯሯጥ ሳይሆን ጥፋት እንዳይደገም የምንተጋ እንሁን። ያ ከሆነ የኔሽን ቢልዲንግ ጉዳይ፣ የስቴት ቢልዲንግ ጉዳይ ፈር እየያዘ ይሄዳል። በሰሜን ያለው ሰላም በምዕራብ ይደገም፣ ለሸኔ የተዘጋ በር እንዳለ አድርጋችሁ አታስቡ። አባገዳዎች ሞክረዋል፣ ሽማግሌዎች ሞክረዋል። አሁንም ክፍት ነው፣ ክፍት ነው፣ ለንግግር ክፍት ነው። ከማንም ጋር ሰላም ነው የምንፈልገው። ግን ወንድሜ አርሶ አደር መግደል ግን ትክክል አይደለም። ይሄ ነገር ጥፋት ነው። ጥፋቱ ደግሞ ፕራይመሪሊ እታገልለታለሁ ላልከው ህዝብ ነው። የሸኔ ችግር እሱ ነው። የትኛው የአምቦ ሸኔ ነው? የደምቢዶሎ ሸኔ ነው? የጉጂ ሸኔ ነው? የትኛው ሸኔ ነው? ጥሩ አይደለም። ይሄ ቁጭ ብለን ለመነጋገር ፔን ካለን ፔናችንን ለማጋራት ዝግጁ መሆን ያስፈልጋል እንጂ በግድያ ላይ የተመሰረተ እኛ የምናስበው ሀገር ብዙ ርቀት አይወስደንም። ግድያ መቆም አለበት። እኔ ድሮ የታገልኩት መንግስት አይግደል ነው። መንግስት በየአደባባዩ አይግደል ነው። አሁን መቼ ይቆማል የምትሉ ሰዎች መንግስት እኮ አይገድልም። አሜሪካን ሀገር አምና የሞተው ሰው በትምህርት ቤት ኢትዮጵያ ከሞተው 20 እጥፍ ይበልጣል። የአሜሪካ መንግስት ወታደርና ፖሊስ የሌለው መሰላችሁ እንዴ? የጥፋት ኃይል ሰው ካለ አንድ ሰው ብዙ ያበላሻል። ኮሌክቲቭሊ ካልጠበቅ ነው በስተቀረ 100,000 ወታደር 100 ሚሊዮን ሰው ይጠብቅ አይችልም። በየህፃናት ትምህርት ቤት ውስጥ 20 ተገደለ 50 ተገደለ አትሰሙም እንዴ? ዜና አለ እኮ። አሜሪካ አለ፣ እስራኤል አለ፣ አውሮፓ አለ፣ ሁሉ ሀገር አለ። የሚያጠፉ ሰዎች፣ ሰው ገለው የሚሞቱ ሰዎች ካሉ እነሱን መቀነስ ነው ኮሌክቲቭሊ የኛ ኃላፊነት መሆን ያለበት። መንግስት ባልገደለው ጉዳይ ልክ መንግስት እንደገደለ አድርጎ ማሰብ ተገቢ ያለ። መንግስት ሲያበላሽ ደግሞ መጠየቅ አለበት። ሌላው ብትቀበሉ ጥሩ የሚሆኑ ክልሎች ጋር ተያይዞ የሚታፈኑ አሉ ወይ ምናምን ብላችኋል። በእርግጠኝነት የምነግራችሁ ባለፉት 4 ዓመታት በአንድም ውሳኔ ውስጥ በክልል ጉዳይ ኢንተርቪን አድርገን አናውቅም። 100% ፓወራቸውን ኤክሰርሳይዝ ያደርጋል ሁሉም ክልሎች 100%። ይሄ የማይመቻቸው ሰዎች አሉ። ኮንትሮል ይደረግ እንጂ አናደርግም። this is the new normal። ክልሎች በህግ አግባብ ስራቸውን መስራት ይኖርባቸዋል። መቀበል አለብህ። ይሄን እኮ ነው ድሮ የለም በውክልና በምናምን አታድርጉ ብለን ስንታገል የነበረው እሱን ነው። ልንደግሞ አንችልም። በሌላ መንገድ ደግሞ ክልሎች አልወጣላቸውም ገና ኤክሰርሳይዝ ማድረግ ስልጣን አልወጣላቸውም። ክልሎች ብቻ እኮ አይደሉም ሰዎች ስለ ውሃና ስለ ዳቦ ሲያወራ የከረመ ሰው ሁሉ አሁን ብታየው ፖለቲካ ሲተነትን ታገኘዋለህ። የት ነበር ትናንትና በዛ ጊዜ ብለህ ብትጠይቀው የዛን ጊዜማ ቁንጥጫ ነበረ። ዝም ብሎ መናገር አይቻልም። አሁንሳ ተመልከተው ዩቲዩብን ፌስቡክን እንደፈለገ ዘርና ዘር ካባላ በኋላ ግን ለምን ስትለው ዴሞክራሲ የለም እንዴት ይጠየቃሉ? የተከበራችሁ ምሁራን ዴሞክራሲን በጣም ፈልገዋለሁ። ኢትዮጵያ ካለች ነው ዴሞክራሲ እንጂ ለኔ
ኢትዮጵያን እያፈረስክ ዲሞክራሲ የሚባል ጨዋታ አይሰራም። ቢኮዝ ኢትዮጵያን ለማፍረስ የሚሰሩ ኃይላት ሀብት፣ ጊዜ፣ ዕውቀት በከፍተኛ ደረጃ እያባከኑ ነው። ለዛ ደግሞ የተመቸ ኤጀንት ሞልቷል።